በተለይ ደግሞ ኮንትራት ቤት ላላችሁ እጅግ በጣም ወሳኝ የሆነ መረጃ ነው ዛሬ ይዤላችሁ የመጣሁት ማለት ነው። አንዲት እህታችን እንግዲህ ብዙ ዓመት ከሰራችበት ቤት ድንገት ሳታስበው ሴትዮዋ በፖሊስ አስይዛ ወደ ሀገሯ እንድትላክ አድርጋታለች። በሌላ በኩል አንዲት እህታችንም ኮንትራቴን ጨርሻለሁ 05 ሳንቲም እጄ ላይ የለኝም ስትል ብዙዎችን አሳዝናለች ማለት ነው። መሰል መረጃዎችን በጣም ጠቃሚ ነገሮችን ይዤ መጥቻለሁ። ቪዲዮ እስከ መጨረሻው ማዳመጣችሁን ግን እንዳትረሱ እላለሁ። ሰላም እንዴት ናችሁ? የተከበራችሁ ቤተሰቦች ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ ብዝት ተርፍርፍ ይልልኝ። ያው እንግዲህ ሁሌም እንደምላችሁ ከምንም በላይ ለሰው ልጅ ሰላም ይቀድማል። ሰላም ከሌለ ሁሉ ነገር ከንቱ ነውና ሰላማችሁ ይብዛ የተረፍረፍላለሁኝ። በእውነት አሁን ላይ ሰላም ሲርቀን ነው የሰላምን ዋጋ ያየ ነው በአሁን ሰዓት ማለት ነውና ወደ ገድሉ ስገባላችሁ እንግዲህ ዛሬ ይዤላችሁ የመጣሁት ነገር እጅግ በጣም የሚያሳዝኑ ነገሮች ናቸው ይዤላችሁ የመጣሁት። አንዲት እህታችን እንግዲህ በሰሞኑ በጣም ብዙ ሰዎች እየተቀባበሏት ይገኛሉ። ኮንትራቴን ጨርሻለሁ፣ ነገር ግን ምንም አይነት ብር እጄ ላይ የለኝም ብላለች ማለት ነው። እንደዚሁም በሌላ በኩል አንዲት እህታችን ብዙ አመት ከሰራችበት ቤት ባላሰበችውና ባልጠበቀችው መንገድ ሴትየዋ ድንገት ፖሊስ ጠርታ ወደ ሀገሯ ዲፖርት አድርጋታለች። ምንድን ነው የተፈጠረው? ዝርዝሩ ነግራችኋለሁ። ብዙዎቻችን አናውቅም ብዙዎቻችን ማለት ነው። ይሄ ነገር ወደ ሀገራችን እንደሚያሳፍረን ይሄ ነገር ወንጀል እንደሆነ ማንኛችንም አናውቅም። እኔ ራሴ አሁን በቅርብ ነው ያወቅኩት። ያወቅኩ ጊዜ ራሱ ለእናንተ ነግሬያችኋለሁ። ይሄም በድጋሚ ስሰማ ማለት አንድ ነገር ሲደጋገምባችሁ በእርግጥ ያስደነግጥም፣ ነገር ግን የማያውቁ ሰዎች አሉ ብዬ አስባለሁ። አሁንም አዳዲስ ወደ ሶሻል ሚዲያ የማይቀርቡ እንደዚሁም ደግሞ ይሄ ነገር በሀገራችን በተለይ የተለመደ ማለት ስላችሁ ምንም እንደዚህ አይነት ነገር ተጠያቂነት ስለሌለው ይፋውም ስላልወጣ በደንብ መውቀቱም ስለሌለን ለሶሻል ሚዲያም በደንብም ስለማንጠቀም ሰውም ስለማንጠይቅ ብዙዎቻችን አናውቅም። እኔ በግሌ በቅርብ ነው ያወቅኩት። ባወቅኩ ጊዜ ሰዎችን ስጠይቅ አዎ በጣም ወንጀል እኮ ነው ይሄ ነገር ነው ያሉኝና ምንድን ነው እሱ ሴትዮዋ እንግዲህ በሆነ ቀን ክፍሏ እንግዲህ ካሜራ ትገጥማለች ማለት ነው። አንዳንድ ጊዜ ያው ታውቃላችሁ አረቦች ጓደኞቻቸው አድርገው ያዩትን ነገር በሙሉ ራሳቸው ኮፒ አድርገው የሚያደርጉ ሰዎች አሉና በዚያ ላይ ደግሞ በየጊዜው ነው የሚቀያየሩት የነሱ ጸባይ። ያቸታችን ግን ምንም ያልጠረጠረችው እንደለመደችው ክፍሏ ልታጸዳ ትገባለች። ከገባች በኋላ ፎቶ እያነሳች በWhatsApp ለጓደኛዋ ስትላላክ ሴትዮዋ ትደርስባታለች። በካሜራ ማለት ነው ያለውን ነገር እየተከታተለቻት ነው ሴትዮዋ ቀጥታ። ያው አሁን ላይ ሁላችሁም እንዴት ብዬ እንደማስረዳችሁ አላውቅም። ቴክኖሎጂው በጣም ረቋል። እናንተ የምታደርጉትን ነገር ቁጭ ብሎ ስራ ቦታም ሆነው ራሱ የሚያየዋሉ የሚደውሉ አሉ። ያለው ሁኔታው በሙሉ እኛ ከማናስበው ደረጃ እንደደረሱ የታወቀ ነገር ነው። እኛ የምናወራውን ሳይቀር እያስተረጎሙ የሚሰሙ ሰዎች ናቸው። እና ምንድነው የተፈጠረው? ቀጥታ ስልክሽን አምጪ ትላታለች። ስታመጣ እንግዲህ ጠቅላላ ስልኳ ላይ ያለው ፎቶ የቤቷ ነው። ቤቷ፣ ሶፋዋ፣ በጣም ብዙ የቤቷ እቃዎች በአጠቃላይ ፎቶ ተነስተው ሰው ጋር ተልከዋየች ማለት ነው። ምንም ነገር እሷን ሳታናግራት ቀጥታ ፖሊስ ጣቢያን የደወለችው ምንም ነገር አልፈልግም፣ ምንድን ነው እባክሽ ወንጀል ምንድን ነው የሰራሁት ነገር ምንድን ነው? ምንም አላደረግኩሽም እኮ ብዙ ጊዜ አገልግዬሻለሁ እባክሽ ስትላት ስትለምናት ምንም ነገር ከአንቺ ጋር ንግግር የለኝም ከዚህ በኋላ ላይት አልፈልግም፣ ቀጥታ ወደ ሀገሯ ላኩልኝ ያለችው ማለት ነው። ከዚህ በፊት አቡዳቢ ውስጥ ተፈጥሮ ጓደኛዋ ሀቢባ ላይ ስትናገር ነበረ። ልጅቷ የት እንደደረሰች አናቅም። እንደዚህ አይነት ችግር ተፈጥሮ ኩሽናውን እያጸዳች ቪዲዮ ቀርጻ ለሰው ልካ በዚህ የተነሳ ሴትየዋ ወደ ሀገሯ ልትልካ ስትል ልጅቱ እምቢ ስትላት ወደ ፖሊስ ጣቢያ እንደወሰደቻትና ያለችባት ሁኔታ እንደማይታወቅ ጓደኛዋ ስትናገር ነበር ማለት ነው ሀቢባ ጋር ቀርባ። ይሄ ደግሞ ሁለተኛ ጊዜ ነው እና ተጠንቀቁ። ብዙዎቻችን ይሄ ነገር ወንጀል እንደሆነ አናውቅም። ፎቶ እናነሳለን፣ እንደዚህ እየሰራ ነው የሰው ልብስ የሰው ቤት በተለይ ቪዲዮ ምናምን የምትሰሩ ራሱ ወደ ሆነ ጥግ ጠጋ ብላችሁ ተሰሩ። ልጅ የምታስገቡ ምናምን ብዙ ሰዎች አሉ ቪዲዮ ሲሰሩ ቲክቶክ ላይ ልጅ የሚቀርጹ እንደዚሁም የተለያዩ ቪዲዮችን ሲሰሩ ልጅ የሚያስገቡ ሰዎች አሉና ለራሳችሁ ሊወጣችሁ ተጠንቀቁ። የእውነት በጣም ነው የምታሳዝነው ማለት ነው በአሁን ሰዓት። በእርግጥ አገሯ ትግባ አትግባ ምንም አይነት መረጃው የለኝም እውነት ለመነጋገር ማለት ነው። ነገር ግን ይሄ ነገር እንደተፈጠረባት ሰምቼ የሰማሁትን ደግሞ ለእናንተ ላሳውቃችሁ ብዬ መጥቻለሁ ማለት ነው። በጣም የምታሳዝነው የሰው ቤት ግን መቼ ነው ዋስትና ያለው? እድሜያችሁን ጨርሳችሁ ምንም በቃ እኮ ላገለገላችሁበት ላሳለፋችሁ ጊዜ እንኳን ትንሽ ርህራሄ ወይንም ፍቅር የላቸውም ወይንም ደግሞ ውለታ የላቸውም። እና በጣም ነው የሚያሳዝነው። የእኛ ነገር ያሳዝናል፣ የሰው ሀገር ማለት ነው። ሌላው ደግሞ አንዲት እህታችን እንግዲህ
ኮንትራቴ ልጨርስ ነው፣ ነገር ግን ምንም አይነት እጄ ላይ ብር የለኝም ብላ በጣም ብዙዎች እያዘኑ እውነት አሁን እሷ የመጀመሪያው ናት። ብዙዎቻችን እኮ ብር የለንም እውነት ለመነጋገር ማለት ነው። በእርግጥ ያሳዝናል። ነገር ግን ስንቱ ነው እንኳን ኮንትራት 2 ዓመት አይደለም 8 ዓመት 9 ዓመት 10 ዓመት ሰርተው ምንም ብር የሌለው አለ፣ ምንም ነገር የሌለው ማለት ነው። እና ለሰው ልጅ ዋናው ነገር ጤና ነው። ግን ማለት ነው ገንዘብ ለሰው ልጅ በጣም ያስፈልጋል። በጣም ከተሰራ ከተለፋ አይቀር ገንዘብ በጣም ወሳኝ ነገር ነው። ያለ ገንዘብ ማንኛውም ሰው መኖር አይችልም። እዚህ ምድር ላይ ለመኖር ገንዘብ በጣም ያስፈልጋል። በጣም እኔ የተረዳሁት ነገር ማለት ነው። ድሮ ፍቅር ምናምን ነገር ብዙ ነገር ዋናው ፍቅር ነው ይባላል። ፍቅር ብቻውን ምን ይሰራል? ፍቅር እራት፣ ምሳ፣ ቁርስ አይሆንም። እዚህ ስንመጣ የገንዘቡን ነገር እንረሳውና ፍቅር እንላለን፣ እንረሳዋለን ሁሉንም ነገር የመጣንበትን አላማ። ከዚያ ግን ሀገራችን ላይ ፍቅር አተን አይደለም ፍቅር አጥቼ ተሰደድኩ የሚል መቼም አንድ ሰው እንደማይኖር 100% እርግጠኛ ነኝ። ሁላችንም ገንዘብ ፍለጋ እንዲሰደድ ነው። እና ዞሮ ቤተሰብ ረተምና በአግባቡ ገንዘቡ ጠፍቶ ከሆነ ምንም ማለት አይደለም። ግን አንዳንድ ሰው አበሻ ቀሚስ በጣም ይገዛል። ሂዩማን ሄር ዊግ የተባለ በቃ በተለይ በዓል ምናምን ሲደርስ አንዳንድ ጊዜ ብናደርግ ምንም ማለት አይደለም። ሁል ጊዜ ግን ሜካፕ ምናምን የሚያደርጉ ሰዎች አሉ። የሚገርማችሁ ነገር አንድ ማቃት ልጅ ነበረች እዚህ ዱባይ ማለት ነው። 8 ዓመት ነው የቆየችው። እሷ ያለበሰችው አበሻ ቀሚስ ሲጀመር የለም፣ ያላደረገችው ሂዩማን ሄር የለም። ሜካፕ ስራ አንደኛ ናት ማለት ነው። እማትሰራው ነገር የላትም። ጥፍሩ ነው ምን እማታደርገው ነገር ቅጥቅ ያለች ነበረች። ቀለበት አድርጋ ነው የመጣችው ከኢትዮጵያ ስመጣ ማለት ከ8 ዓመት በፊት አገሯ ሄዳ 6 ወር አልቆየችም። ተመልሳ ሌላ ሀገር ተሰዳለች አሁን ላይ ማለት ነው። ምንላችሁ ፈልጌ ነው ገንዘብ ሂዩማን ሄር በየጊዜው ዊግ የተለያየ ከለር አንድ ቀን ቀይ አንድ ቀን ቢጫ እየቀያየራችሁ ብትሰሩት ማን ሊያችሁ ነው? አሁን እዚህ ሀገር ማን ያያቸዋል? ደሞስ ጥቅሙ ምንድን ነው? የራሳችሁ ያልሆነ ነገር አውልቃችሁን ለምትወረውሩት አልፎ እንደው በቃ በዓል ሆኖ ከሰው ጋር ለመመሳሰል ቢደረግ ምንም ማለት አይደለም። ሁሉ ጊዜ ግን እንደዚህ የምታደርጉ ሰዎች ገንዘባችሁን ያለምንም ለፍታችሁ ያመጣችሁትን ብር አውልቃችሁ እየጣላችሁት እንደሆነ ማወቅ አለባችሁ። እንደዚህ ገንዘብ ሲጠፋ በጣም ያሳዝናል። እንደዚህ ለፍታችሁ ምንም የለኝም ብትሉ እውነት ሰው ራሱ እኮ ያዝንላችሁም፣ ማንም ሰው ራሱ ቢሆን ማለት ነው። እና መጨረሻ ላይ ራሱ ይጸጸታችኋል። በወጣትነት ጊዜ የሰው ልጅ ሰርቶ ገንዘብ ማግኘት አለበት ብዬ አስባለሁ። እንደኔ ሰው ለፍቶ ጥሮ የፈረስ ጭራ ላይ ብሩን እየበተነ እንደገና ጭንቅላታችሁን ራሱ የምትጎተቱት ሹሩባ ስትሰሩ በጣም እኮ ነው የሚያመው። እኔ በግሌ በጣም ነው ማዝነው። እንደዚያ ተጎትተው እንደዚያ ተሰርተው ሳያቸውን ይቅርታ አድርጉልኝ፣ ምንም አይመቸኝም። የአርቲፊሻል የሆነ ነገር ማለት ነው። ዞሮ የራስን የመሰለ ነገር የለም። የራሳችሁን ጸጉር ተንከባከቡ ባይነኝ እንደኔ ማለት ነው እንጂ ፈረስ ጭራ እያመጣችሁ በየቀኑ ራሳችሁ መጎተቱ ከምንም በላይ ለጤንነት ራሱ ጥሩ ነው ብዬ አላስብም። ያን ያክል ሹርባ ላይ እየተከመረ በየቀኑ በየሳምንቱ እየተፈታ እኔ እንጃ ብቻ አላቅም። ለጤንነታችሁ ራሱ በጣም ነው የማስበው። በተለይ አረብ ሀገር ተመጡ ስንትና ስንት ዋጋ ተከፍሎ እንዳለ የመጣውን ብር ደግሞ እዚያ ላይ የቤት ኪራይ ላይ በየሆቴሉ ጥብስ ቁርጥ እየበሉ ዘና ፈታ የሚሉ ሰዎች መቼም አረብ ሀገር የተባለ የሚቀራቸው አይመስለኝም። አንዱ ሀገር እያሉ እድሜያቸውን የሚጨርስ ነው የሚመስለኝ ሳስበው ማለት ነው። እና ለማንኛውም ከእንደዚህ አይነት ነገር ይሰውራል። እንደው አንዲት እህታችን ራሱ እዚህ ዱባይ 13 ዓመት ሰርታ እንዶሚና ፓምፐርስ ይዛ የገባች ልጅ አለች። ይቅርታ አድርጉልኝና ብቻ አድርስ ነው ለመፍረድ ይከብዳል። የሰው ልጅ ምን እንደሚያጋጥመው አይታወቅም። ሁሉም ሰው ይበትናል፣ ይዝናናል ማለት አይደለም። የማይቀናውም ሰው አለና ፈጣሪ ከእንደዚህ አይነት ነገር ይሰውረን። እንችል ሳስባት ሁሉ ጊዜ ይገረማለሁኝ። መሲ ጋር ቀርባ እንግዲህ እናቷና አያቷ መቼም ኢንተርቪውን ያያችሁ አይታችሁታል። ያያችሁም ያንን ቪዲዮ እንግዲህ ወደ እናንተ ቆርጬ አምጥቼላችሁ ነበር እኔ ማለት ነው። እና ቤተሰቦች ለማንኛውም እወቁበት ነው የምላችሁ። ሳይረፍድባችሁ እወቁበት ነው የኔ ዋናው መልእክት። እንግዲህ ቤተሰቦች ዛሬ ይዤላችሁ የመጣሁት መረጃ ይሄን ይመስላል። ዋናው ቁም ነገሩ ተጠንቀቁ። የሰው ቤት የሰው ነገር ፎቶ የምታነሱ ሰዎች መቼ ሀሳባቸውንና ጸባያቸውን እንደሚቀያየር ስለማታውቁ ለራሳችሁ ጥንቃቄ አድርጉላችኋለሁ። በድጋሚ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። ቻው።